ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ሆናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁ። ዕለተ ሐሙስ ታኅሳስ 16 2018 የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን በአስተያየት መስጫ ውስጥ አስፍሩ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታክስ በሱፐር ቻት ደግፉ። አብራችሁ ስላላችሁ ከምንም በላይ እጅግ የከበረ ምስጋና በድጋሚ ይድረሳችሁ። 3 አጫጭር መረጃዎችን ወደ እናንተ አደርሳለሁኝ። የመጀመሪያው በጋምቤላ ብሔራዊ ክልላዊ መንግስት ግጭቶች አጋጥመው ነበር። የጎሳ አይነት ግጭቶች፣ በዛም በንብረት ላይም በሰው ላይም ጉዳት ደርሷል። ይህን ተከትሎ እንግዲህ በአካባቢው የጸጥታ ኃይል ለመቆጣጠር ተሞክሮ ነበር። ነገር ግን የበለጠ ጉዳቱ እንዳይሰፋ በአጭር ጊዜ ለመቆጣጠር በሚል ክልሉ በጠየቀው መሰረት የኢትዮጵያ ሀገር መከላከያ ሰራዊት፣ የፌዴራል ፖሊስ ወደ ክልሉ ገብተዋል። ግጭት በተፈጠረባቸው አካባቢ ስምሪት በማድረግ ሙሉ ለሙሉ ግጭቱን መቆጣጠር ችሏል። ነገር ግን የበለጠ አጥፊዎችን ወደ ሕግ ለማቅረብ የመጀመሪያው ነገር፣ ሁለተኛ ሰላሙን ህብረተሰቡን በማወያየት የችግሩን ምንጭ ከመሰረቱ በመለየት ድንበር የሚሻገርም ኬዝ አለው። ከዛ በደቡብ ሱዳን በኩል ያለውንም እሱንም ድንበር ላይ የበለጠ ክትትል ለማድረግ ድንበር የተሻገሩትንም እነሱ ላይም ጥብቅ ክትትልና ቁጥጥር ለማድረግ እንዲሁም ህብረተሰቡን በማወያየት መተማመን ላይ ለመድረስ እና ችግር ፈጣሪዎችን አሳልፈው ለህግ እንዲሰጡ መተማመን እስኪደርስ ድረስ የአስቸኳይ ጊዜ አዋጅ ታውጇል። በዚህ አዋጅ መሰረት የመጀመሪያ ከተፈቀደለት የጸጥታ አካል መከላከያ፣ የፌዴራል ፖሊስ፣ የክልል ፖሊሶች ከተፈቀደላቸው የጸጥታና ደህንነት ሰራተኞች ውጭ የጦር መሳሪያ ተከልክሏል። የጋምቤላ ክልላዊ መንግስት መቀመጫ ጋምቤላ ከተማን ጨምሮ ከዛ ባለፈ የጸጥታ ችግር በሚስተዋልባቸው አካባቢዎች ራሱ ጋምቤላን ጨምሮ ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት ድረስ በትራንስፖርት በተሽከርካሪ ላይ ሆኖ መጓጓዝ ተፈቅዷል። ተከልክሏል። ይሄም የተከለከለው ለጸጥታና ደህንነት ሰራተኞች ውጭ ያለውን ነው ማለት ነው። እንግዲህ ሁኔታዎች እየታዩ እየተገመገሙ የሰዓት እላፊ አዋጁም ሌሎችም ጉዳዮች የሚነሱ ይሆናል ማለት ነው። ዞሮ ዞሮ በጋምቤላ ላሉ ህዝባችን ሰላምን እንመኛለን። ሌላው እንግዲህ ዛሬ ጠዋት በማህበራዊ ሚዲያ ትስስር በእኔ ገጽም እንዳያችሁት 170 ሺህ ፕላስ ገደማ አካባቢ ተከታይ ባለው ጌትነት አልማው ጥሩነህ በሚል የፌስቡክ ገጽም እንዳጋራዋችሁ እጅግ በጣም አሳዛኝ የሆነ ኦፍኮርስ አሳዛኝ የሚሆነው ተደጋግሞም እንደሚባለው ምን ቢያጠፋ ነው የትግራይ ህዝብ? ምን ቢያጠፋ፣ ምን ቢበድል? የእውነት እነዚህ የሚመሩት ሰዎች የህወሓት ሰዎች ሰው አይደሉም ወይ? ህዝቡስ ምን ቢያደርግ ነው እንደ ኮሶ ተጣብቀው ጉሮሮ በትግራይ ህዝብ ጉሮሮ ላይ ዋግምታቸውን ሰክተው የህዝቡን ደም የሚጠጡ ስጋውን የሚበሉ ምን ቢበድላቸው ነው? ምንስ ቢያጠፉ ነው? ምንስ አዚም በላያቸው ላይ ቢያዞር ነው የሚባለው? እኔ በጣም ሾክ ነው ያደረኩት ፐርሰናል። ማለት ህወሓትን አውቀዋለሁ፣ ህወሓትን አንብቤዋለሁ፣ አጥንቼዋለሁ። ህወሓት አዲስ ነገር አይፈጥርም። ድርቅ ሆነ ወይ ረሃብ አጋጠመ ብሎ ማህበራዊ ሚዲያ ላይ ሲመጣ በጣም ሾክ ነው የሚያደርገው አይደል? ረሃብ አዎ፣ ለወገኖቻችን ለትግራይ ህዝብ፣ ለዛ ታሪክ ሰሪ ህዝብ፣ ለዛ የኢትዮጵያ ታሪክ ለተገመደበት ከ3000 ዘመን በላይ ታሪክ አለን። በአክሱም ዘመነ መንግስት ከዓለም ሀያላን
መካከል አንዱ ነበርን። እስከ የመን፣ እስከ ሳውዲ አረቢያ፣ እስከ ህንድ ድረስ አብረን ነግደናል። በዛ ምክንያትም የምግብ ባህላችን ብዙ ነገር ተቀያይረናል። በመካከለኛው ምስራቅ የሃይማኖት፣ የፖለቲካ፣ የፍልስፍና፣ የጥበብ፣ የቋንቋ የሰው ልጅ መገኛ በሆነው ምድር በዚህ ቀጠና ከፍ ለማለታችን አፈ ታሪክ ሳይሆን ሕያው ማሳያ የአክሱም ሐውልት፣ የይሃ ቤተ መንግስት፣ ገና ያልደረስንባቸው ያልመረመርናቸው የአርኪኦሎጂካል ሳይቶች የሚገኙበት ድንቅ ምድር ነው። ህዝቡ ድንቅ ህዝብ ነው። ታታሪ ህዝብ ነው። የቴክኒክ ክህሎት ያለው ካፒታል መፍጠር የሚችል ህዝብ ነው። እዚህ ህዝብ ላይ ግን እነዚህ ክፉ ሰዎች ከየት ነው የመጡበት? ምን አድርጓቸው ነው የህዝብ የሚባለው? እኔ አስደንግጦኛል። የደነገጥኩ አዲስ ነገር ሆኖ አይደለም። በ1977 ያ ከፍተኛ ድርቅ ሲመጣ ያን ድርቅ ህወሓት እንደ አማራጭ ነው የተጠቀመበት። በፖርት ሱዳን በኩል ኮሪደር ይከፈታሉ። ዓለም እንዲያይ የትግራይ ህዝብ እርዳታ አይሰጥህም፣ እንዳይሰጠው ከልክሏል፣ ዘግቷል። ደርግ እንዳይሰጠው እኔ ነኝ የምሰጠው፣ ደርግ ሊሰጥ አይችልም ማለት ዘንድ በወቅቱ ወይ አር ዘ ወርልድ የሚል የነ ቦብ ጊልዶፍ በጣም መነጋገሪያ የሆነው ቢቢሲ ዓለም አቀፍ ሁሉ ምርመራውን አይታቸዋል፣ መቼም ተከታትላቸዋል። ያ ሁሉ ነው በሚሊዮን ዶላር ራሱን ይህንን የግብረሰናይ የሰብአዊ ድጋፍን የሚያስተባብር ብሎ ከመሰረተ በኋላ ረስት የሚባለው ወይንም በአማርኛ ማረት የሚባለው ማህበር ረድኤት ትግራይ ይህን መሰረተ። አንዱን እንኳን ዶክተር አረጋዊ በርሄ ከማርቲን ፕላውት ጋር ባደረጉት 2016 ላይ የነበረው እኔ ፌስቡክ ላይ ብትሄዱ ታገኙታላችሁ ኢንተርቪዋቸውን። ዶክተር አረጋዊ በርሄ የህዳሴ ግድብ ማስተባበሪያ ኮሚቴ ኃላፊ ናቸው። የህወሓት ሊቀመንበር ነበሩ። በትግሉ ዘመን የነበሩ ናቸው እና እንዴት ዲስም እንደሚያደርግ ለዓለም አቀፉ ማህበረሰብ አንደኛው ሶርገም ገብስ ገዢ፣ አንደኛው ገብስ ሻጭ መስለው ያንን አቀናብረው ይሰራሉ። ሁለቱም ግን የህወሓት ከፍተኛ ማዕከላዊ ኮሚቴ አባል የነበሩ ናቸው እና እዛ ኢንተርቪው ላይ ብዙ ታያላችሁ። ዘንድ 100 ሚሊዮን ዶላር ወደ ማረት አካውንት ሲገባ ይላሉ ዶክተር አረጋዊ በርሄ 50% ለህወሓት ለታጣቂው ወይ ለወያኔ ታጣቂ እንዲሰጥ 50 ሚሊዮኑ፣ 45% ደግሞ ህወሓት በኋላ ነው ዓለም ተቀየረ 1983 ሲገቡ ካፒታሊዝም ኦልሞስት አሸንፏል። በሁለት ማሊያ ነበር ህወሓት የሚጫወተው። ካፒታሊስት ነን ይላል ለምዕራባውያን፣ ለእንግሊዝ፣ ለአሜሪካ፣ ከቻይና ጋር ከራሱ ደግሞ ከሩሲያ ጋር ከመካከለኛው ምስራቅ ጋር ያኔ በዘመኑ የአረብ ሶሻሊዝም እየገነነ የነበረበት ዘመን ስለነበረ በሰከንዳሪ ማርኬት የጦር መሳሪያ ለመግዛት በሱዳንም ከሶሪያም ከኢራቅም ከየመን ከሶማሊያም ፓስፖርት የተወሰነም ያገኙ ስለነበር ያንን ለማድረግ በፖርት ሱዳን በኩል ደግሞ ዋናው ማስተባበሪያ ህወሓት የነበረው ፖርት ሱዳን ነበር። 45%ን ለማሌሊት የማርክሲስት ሌኒስት ሊግ ኦፍ ትግራይ የሚባል ኤምኤልቲ ፓርቲ 5%ቷ ወይ 5 ሚሊዮን ዶላር ግን ለበዛ በረሃብ ለተጎዳው በረሃብ አለንጋ ለሚገረፈው ልጅ ህይወቷ ያለፈ እናቷን ጡት ለጠባችበት ያ ደግሞ ለህወሓት ደስታ ነው። ያ ፎቶ ይባዛል፣ ይሰራጫል፣ አለቅም ይመጣል። ሊቀመንበሩ 50 ሚሊዮን ዶላሩን ለህወሓት ታጣቂ 45 ሚሊዮኑን ለፓርቲው 5 ሚሊዮን ብቻ ያሰጣ አይመስልም። ይኸው የምታገልለት ህዝብ በረሃብ እየረገፈ ነው። ትግሉ እንግዲህ ምን ሊሰራ ነው ይላል። በ1977 መለስ ዜናዊ የተናገረውን አሁን በ2017 ድምፂ ወያኔ ያሰማናል። የታሪክ
ድግግሞሽ ብለው ርዕሱን ሰጥተው ህወሓት ረሃብን ይፈጥራል። ረሃብ ካለ ህወሓት ይፋፋል። ህወሓት የፈለገውን ለማድረግ እግሩን ይከፍታል። ብልጽግና ካለ እድገት ካለ የትግራይ ህዝብ ራሱን ከቻለ ከጥገኝነት ነፃ ከወጣ ግን ህወሓት ይከስማል። ለዛ ነው ከ1.8 ሚሊዮን በላይ የትግራይ ህዝብ በሴፍቲኔት በምግብ ለስራ እንዲደራጅና እርዳታ ጠባቂ እንዲሆን ያደረገው። ከዛው ከህጻጽ በ20 ኪሎ ሜትር ርቀት በቢሊዮን የሚቆጠር ወርቅ ይታፈሳል በህገወጥ መንገድ። አካባቢው ለሰው ልጅ ዳግም ለመኖር እንዳይሆን በሚያደርግ መልኩ ምዕራባውያን ሌሎችም ህገወጦችን ስቦ አምጥቶ ዘመናዊ የወርቅ ማውጫ ማዕድን መሳሪያዎችን አስገብቶ እነዛ መሳሪያዎች ለልማት የመጡ ናቸው፣ ለውሃ ቁፋሮ የመጡ ናቸው ዘተረፈ ይላል። ልክ ይህንን ረሃብ አድርጎ አሁን ከ145 በላይ የመጠለያ ጣቢያዎች ውስጥ ይህን ረሃብ አድርጎ ህወሓት ቆሞ ቀር ነው። በዛው በወደቀ ጭንቅላቱ ነው የሚያስበው። 77 67 ማክሲመም 83 ስልጣን እስኪበቃ ያለው ነው ስትራቴጂው። ምን ያስባል? ያልተገደበ የሰብአዊ ድጋፍ ተብሎ በፖርት ሱዳን በሱዳን በኩል እንዲከፈት ይፈልጋል። ከላይ ወርልድ ፉድ ፕሮግራም የሚል ሸራ የለበሰ ምናልባት ከላይ ለታይታ 4-5 ኩንታል የሚሆን ፊኖ ዱቄት የተጨመረበት ራይስ ሩዝ ያለው፣ ሌላውን ግን ታንክ፣ መድፍ፣ ሮኬት፣ ከባድ የነፍስ ወከፍ ተተኳሽ ቦምቦችን አምጥቶ ዳግም ወደ ጦርነት ለመግባት ይሞክራል። ይሄ 77 የሞከረው ነው። ከ40 ዓመት በኋላ ነው እንግዲህ አስቡ 27 ሲደመር 23 ሲደመር 18 ከ40 ዓመት 41 ዓመት በኋላ ያንኑ ያስባል። ያሉ ሰዎች የዛጉ ናቸው፣ ሐሳብም የላቸውም። መናገር ስለማይችሉ በህይወት የሌለውን ያረፈውን ሰው መለስን የታሪክ ድግግሞሽ ብሎ ድምፅ ወያኔ ላይ እንዲናገር ያደርጉታል። እርሃቡ ህወሓት ሰራሽ ነው። የፌዴራል መንግስት ረሃብ አጋጠመ ተብሎ አልተጠየቀም። በአንድ ቀን ኦቨርናይት ማታ እኔ ዛሬ ባልበላ መልኬን እያያችሁት ነው። ዛሬ ኦቨርናይት እንዲህ አልሆነ። ሁለተኛ ድጋፍ እየቀረበ ነው። ድጋፉ የሚቀርበው አንድ ግለሰብ ብቻ እኮ አይደለም፣ ወይ የኢትዮጵያ መንግስት ብቻ አይደለም የሚያቀርበው። በጆይንት ኢመርጀንሲ ኦፕሬሽን ኢትዮጵያ የሚባለው የአሜሪካ መንግስት ቀደም ብሎ ዩኤስኤድ፣ ከዛ ዩኤስኤድ ሲወጣስ ስቴት ዲፓርትመንቱ ይዞት፣ ድጋፉ ደግሞ ለወርልድ ቪዥን ኢትዮጵያና ለሌሎች ሀገር በቀል ድርጅቶች እየተሰጠ ይታወቃል። ዓለም አቀፍ ስታንዳርድ ነው። አንድ ተፈናቃይ የተመጣጠነ ምግብ የሚባለው ይታወቃል። ያ ህዝብ ግን አትርሱ፣ እጅግ ጠንካራ ህዝብ ነው። ለፖለቲካ ጨዋታ አይደለም። ተራራውን በጉልበቱ ንዶ አልምቶ ሰርቶ የቴክኒክ እውቀት ይዞ እጅግ 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 የሆነ ጠንካራ ህዝብ ነው። ይህ ጠንካራ ህዝብ፣ ይህ ጀግና ህዝብ ተፈናቀለ። ያሳዝናል። መፈናቀል አልነበረበት። እነኚህ ተፈናቃዮች ከኢትዮጵያ ውስጥ ነው የተፈናቀሉ። ስህተት ነው፣ መመለስ አለባቸው። ነገር ግን ይመለሱ ሲባል እንዳይመለሱ የከለከለው ራሱ ህወሓት ነው። ለምን? ተፈናቃዮች ከተመለሱ ሬሌቫንስ አጣለው በዓለም አቀፉ የፖለቲካ ማህበረሰብ ስም ፊት። የትግራይ ህዝብም ወልቃይት ጠገዴ፣ ሰቲት ሁመራ ወይ ምዕራብ ትግራይ የሚባለው ሂዶ መኖር ከቻለ፣ ማሰብ፣ ማሰላሰል፣ ማምረት ከጀመረ ምን ሰበብ ላገኝ ይችላል ጦርነት ለመክፈት? ይሄ 200 ሺህ ታጣቂ ይዞ በወር በትንሹ ከዚህ በፊት ሳቡን ሰርተነዋል። 200 ሺህ ወታደር አድርገን በአማካይ 10 ሺህ ብር ቢያገኙ ብለን
ለዛውም እንግዲህ አስቡ፣ በኢትዮጵያ በአንድ ሀገር መከላከያ ሰራዊት ስታንዳርድ ነው ታጣቂ 200 ሺህ ይሆናል። ከዛስ ሲቪል ዊንግ አለው፣ የደህንነት ዊንግ አለው፣ ድጋፍ ሰጪ አለው፣ አሽከርካሪዎች፣ ምግብ የሚሰራ ሕክምና፣ ያንን መጠለያ ማቅረብ፣ ቁርስ፣ ምሳ፣ እራት መስራት፣ የጦር መሳሪያ ይገዛል። በቢሊዮን የሚቆጠር ወርቅ እየወጣ ሽሬን ይዞ ይህ ሽሬ እንዳስላሴ እስከ አዲያቦ ድረስ በተዘረጋው አካባቢው የኑቢያን ጎልድ ሽልድ አንድ አካል ነው። እስከ ዳርፉር የሚዘረጋው በተወሰነ እስከ ቻድም የሚደርስ ያ በህገ ወጥ መንገድ እየተሸጠ ነው። የጦር መሳሪያ ይገዛል። በትንሹ 1.5 ቢሊዮን የኢትዮጵያ ብር ለዚህ ታጣቂ ወርሃዊ ፍጆታ ይወጣል። በትንሹ ነው ያለው። ሰው ምን ልታረገው ነው? ወደ ልማት ይሄድ እንጂ ራሱ ታጣቂውም ደሞዝ ይጨመረኝ። ታጣቂውም የሚቀርብልን ምግብ አነስተኛ ነው። ታጣቂውም ሕክምና በአግባቡ እያገኘን አይደለም። ራሱ ታጣቂው ወርሃዊ ደሞዛችን በአግባቡ ተሰጥቶን ወደ ቤተሰባችን እየላክን አይደለም የሚል ጥያቄ አለ። ነጋዴው ማህበረሰብ ጥያቄ አለው። ይህንን ግን በመከተል ብሔራዊ ህልውናችሁን እየጠበቅኩ ነው፣ ለዛ እኮ ነው ዋጋ እየከፈልኩላችሁ ያለ የሚል ማታለያ ለመፍጠር በሚያደርገው ጥረት ያ ኢሬሌቫንት ሊሆንበት ነው። ወደ ቤታቸው ከሄዱ ወደ ቀያቸው ከገቡ ሰርተው ማልማት ከቻሉ፣ ስለዚህ ያኔ በጌታቸው ረዳ ዘመን የፌዴራል መንግስት ጋር ብሔራዊ ኮሚቴው፣ ቴክኒካል ኮሚቴው፣ የአፋር ክልል፣ የአማራ ክልል ራሱ የትግራይ ጊዜያዊ አስተዳደር ያለበት የሚመለከታቸው የሚኒስቴር ተቋማት ባሉበት ይመለሱ ተብሎ ውሳኔ ሲወሰን በፍጹም አይመለሱም። ከኤርትራ ጋር ጠንካራ ግንኙነት እየፈጠርን ነው። ጽምዶ የሚባለው አንድ ጌታቸው ረዳንም በአጭር ጊዜ በቅርቡ በጣም በዛ ቢባል 1 ሳምንት በ2 ሳምንት ውስጥ እናሰናብተዋለን፣ ከስልጣኑ እናስነሳዋለን። ጌታቸው ረዳ የፌዴራል መንግስት ተላላኪ ሆኗል የሚል ዘመቻ ከፍቶ ውቅሮ ላይ ኦክቶበር 27 ኦክቶበር 25 24 25 26 ኤግዛክትሊ በዛ ወቅት ሰርተን ነው ስለነበር በሚል ነው 2024 ላይ ህወሓት ከሻዕቢያ ጋር ጥሩ ግንኙነት መስርተናል። 360 ዲግሪ አንከበብም። እጅግ በጣም ቢበዛ በ2 ሳምንት ውስጥ ጊዜያዊ አስተዳደሩን እናፈርሰዋለን። ጌታቸው ረዳ ላይ መፈንቅለ መንግስት እንከፍታለን። ጌታቸው ረዳ የብልጽግና ተላላኪ ሆኖ ተፈናቃዮች ከህወሓት ውጭ ወደ ወልቃይት ጠገዴ፣ ሰቲት ሁመራ እንዲሄዱ ሊያደርግ ነው። ይህን ተነጋግሯል። ልንፈቅድለት አይገባም። የፌዴራል መንግስት ችግር ላይ ነው። ያኔ አሜሪካ ምርጫ እያደረጉ ነበር፣ ታስታውሳላችሁ። የአሜሪካ ህዝብና የአሜሪካ መንግስት ዋና ትኩረት ምርጫ ላይ ስለሆነ ይህ ጊዜ ለእኛ ወሳኝ ነው፣ በጦርነት እንገባለን የሚል ውቅሮ ላይ ቅስቀሳ ሲያደርግ የነበረ ሰው ነው። ይህ ሰው እንግዲህ ያንን ተከትሎ አለም ገብረዋህድ ሊያ ካሳ የደቡብ ምስራቅ አስተዳዳሪነቷ የተነሳችበት የአለም ገብረዋህድ በተመሳሳይ ተክላይ ገብረመድህን ደግሞ አማህዳሪ ዞባ የሰሜን ምዕራብ ዞን አስተዳዳሪ የነበረበት፣ ከዚህ ባለፈ ደግሞ አማኑኤል አሰፋ ተክላይ ቺፍ ካቢኔ ሴክሬታሪ የነበረው አሁን የህወሓት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆነው እነሱን አቶ ጌታቸው ረዳ አሰናበታቸው ዘንድ ይሄ ሰው የህፃጽ የተፈናቃይ ካምፕን ጨምሮ የህፃጽ ተፈናቃይ ካምፕን ጨምሮ ሁሉንም ካምፖች ተዘዋውረው እንጎብኝ ብለው ዲፕሎማቶች የአሜሪካ፣ የእንግሊዝ፣ የካናዳ፣ የስዊድን፣ የአውሮፓ ህብረት፣ የዓለም የምግብ ፕሮግራም፣ የኦቻ ሌሎች በሄዱበት ወቅት ከዛ ከአይዲፒ አስተባባሪ ፍጹም ከሚባለው ጋራ በስልክ እኛ የመረጥነውን ነው የምታሳይ፣
አንተ ይህን ማድረግ አትችልም። ከደብረ ጽዮን ጋር ተነጋግረናል። ከአማኑኤል አሰፋ ጋር ተነጋግረናል። አሁን ከስብሰባ ነው የወጣ ነው። ከትግራይ የአደጋ ስጋት ስራ አመራር ኮሚሽነር ጋር ተገናኝተናል። በፍጹም ይለዋል። ወራስ ፍጹም ደግሞ የለም እኛ የሰብአዊ ድጋፍ አቅራቢዎች ነን። መጠለያ ካምፖችን ማስተዳድራቸው እኔ ነኝ። ያደራጇቸው እኔ ነኝ። ይሄ ባለበት ሁኔታ አንተ ወይንም የፖለቲካ ፓርቲ ሰዎች አይደለም የትኛው መታየት አለበት የትኛው መታየት የለበትም የሚለውን የምትወስኑት። ይህ አግባብ አይደለም። ዓለም አቀፉ ማህበረሰብ የዲፕሎማቲክ ኮሚኒቲው በደንብ አይቶ የፌዴራል መንግስቱ ላይ ጫና መፍጠር መቻል አለበት። ጫና ሲፈጥር የሚጠቅመን ወደ ቀያቸው ይመለሱ፣ ወደ ቤታቸው ይመለሱ፣ ችግሩ በዘላቂነት የሚፈታው በዛ ነው ይላል። ይሄ ነው የፌዴራል መንግስቱ አቋም። ይሄ ነው ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ሲሾሙ ከፈረሟቸው 8 የቃል ኪዳን ነጥቦች መካከል አንደኛው ይሄ 8 የቃል ኪዳን ነጥቦች ሁሉም የመነጩት ከፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት መሰረት የሚያደርገው ህገ መንግስቱን ነው። ህገ መንግስታዊ የበላይነት ይሰፍናል ይላል። ህገ መንግስታዊ የበላይነት ሰፈነ ማለት ሌላ አይደለም። ያለው አንድ የሀገር መከላከያ ሰራዊት ይሆናል። የውጭ ግንኙነትን መምራት ያለበት የፌዴራል መንግስት ይሆናል። ጦርና ጦረኝነትን መስበክ ይቆማል። ሌሎች ደግሞ ለምርጫ ምቹ እንዲሆን የማድረግ ከቃላት ፕሮፓጋንዳ የመውጣት አካታች መንግስትነት የማቅረብ 8 የሚባሉት ዘንድ እነዚህ የሂውማኒታሪያን የሰብአዊ ድጋፍ የሚያቀርቡት የሚፈልጉ ይህንን ነው። ነገር ግን እነ ተክላይ ገብረመድህን የሚፈልጉት ይህንን አይደለም። እነሱ የሚፈልጉት ምን እንዲሆን ነው? የእነሱ ፍላጎትማ ቢሳካ እንዲሆን የሚፈለገው አንድ ተክላይ ገብረመድህን እና ደብረጽዮን ፈትለወርቅ እነዚህ እነ ጌታቸው አሰፋ የሚፈልጉት አንድ ድጋፉ ተጠናክሮ እንዲቀጥል፣ ድጋፉ ደግሞ አካውንት ይከፈትና በቂ ገንዘብ ወደዛ እንዲመጣ ዘንድ ከፍተኛ ከቁጥጥር ውጭ የሆነ ረሃብ አጋጠመን ብለው ዓለም አቀፉ ማህበረሰብ ጫና እንዲፈጥርና የቀደመው በፖርት ሱዳን በኩል በሩ እንዲከፈት፣ ያ ሲከፈት ከፍተኛ የሆነ የጦር መሳሪያ ተተኳሽ ቅጥረኛ ሰራዊት ሳይቀር እሱን ማምጣት እና ጦርነቱን መስራት። የዚህ ተቀጥላ የሚሆነው ሌተናል ጀነራል ታደሰ ወረደ ምን ይላል? ጦርነት እንከፍታለን ይላል። በዘላቂነት ተፈናቃዮች ይመለሱ፣ የፌዴራል መንግስታዊ ይመለሱ። ድጋፍ የሚያስፈልግ ከሆነ ሳይንሳዊ ነው። ይህን ያህል በቀረበልን መሰረት እርዳታ እየሰጠን ነው። አሁንም አቅሟለን ልደግፍ የለም። በዚህ ጊዜ እንጠይቀናል የሚል የለም። የሚፈለገው እሱ አይደለም። የትግራይ ህዝብ ኑሮ፣ የትግራይ ህዝብ ህይወት መለወጥ፣ ይሄ ለህዋት አጀንዳ አይደለም፣ ሊሆንም አይችልም። ከትናንት እስከ ዛሬ የህዋት አጀንዳና አንድና አንድ ነው። የትግራይን ህዝብ እንደ ችቦ እያሰረ ማግዶ መሬቱን ደግሞ እንደ ርስት ቆጥሮ ደግሞ ርስትም ቢሆን እኮ በአግባቡ ኬሚካል እየረጨህበት እየበዘበዝከው ለኑሮ ነገ እንዳይመች እያደረግህ እኮ አይደለም። ግን አጀንዳው አይደለም። ይህንን ነው እየሰሩ ያሉት። ሰው ምርጫ አለ፣ የዓለም አቀፍ ሁኔታው አለ፣ የጂኦፖለቲክሱ በተለይ የቀይ ባህር ቀጠና የፖለቲካ ልውውጥ አለ። በዕለታዊ በኋላ በደንብ እናየዋለን። የአሰብ የግብፅ ጦር በአሰብ በሚል ርዕስ እናየዋለን በኋላ ላይ። ትናንት ዘ ናሽናል ዩናይትድ አረብ ኤሚሬት ጋዜጣ ይዞት ይወጣለው ምን ማለት ነው የሚለውን እናያለን። በዚህ ሂደት የኢትዮጵያ ደግሞ ዓለም አቀፋዊ ቅቡልነቶች አሉ። በተለይ በዲፕሎማሲው ረገድ እንደው የቅርቡ ጊዜው እንኳ ብናይ የአፍሪካ በጂቲዮኒ መሳተፋችን፣ የሲንጋፖር ጠቅላይ ሚኒስትር፣ የማሌዥያ፣ የህንድ፣ የሶማሊያ ፕሬዚዳንት ወደ ኢትዮጵያ መምጣት፣ ሌሎች ደግሞ አሉ አሁንም የሚመጡ እንግዶች፣ ኢትዮጵያ የኮፕ27 አዘጋጅ መሆኗ፣
እነዚህ ዓለም አቀፋዊ ቅቡልነቶች ያደራጃቸው ይረዳቸው የነበሩ ጽንፈኞች የሰላምን መንገድ መርጠው ወደ ሰላም መመለሳቸው በየቀኑ ቁጥሩ 20 ነው 30 ነው 300 ነው ሌላ ጉዳይ ነው። በየቀኑ ግን እየገቡ ነው። አሁን ትናንት ጎንደር ዙሪያ ወረዳ ወደ 25 ታጣቂዎች ሙሉ የነፍስ ወከፍ የጦር መሳሪያ ይዘው ብሬንን ጨምረው ዛሬ ጠዋት አቸፈር ወደ ቆንዝላ ደልግ እየገቡ ነው። ደብረ ማርቆስ ዙሪያ ይህ እየፈራረሰ መሆኑ ኢትዮጵያ ከአይኤምኤፍ በኩል ከአፍሪካ ልማት ባንክ ኢንቨስተሮች እየጨመሩ መምጣታቸው የውስጡ እየረጋ ኢትዮጵያ ወደ ዓለም አቀፍ ቁመናዋ በትክክል እየገባ ሲሆን ይሄ ምርጫው ምኑም ሲሆን ኖ ካርድ መምዘዙ ነው። እንዳልኳችሁ በፖርት ሱዳን በኩል ይሄን የማድረግ ዓለም አቀፍ ጫና የመፍጠር አካል ነው እና እጅግ በጣም 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 ይሄ ምን ቢያደርግ ነው የትግራይ ህዝብ ምን ቢበድል ነው የሚል ፍጹም ፍጹም የሚያሳዝን ነው። በዚህ በስልክ ልውጡ የለም እኛንን መርጠን የምናሳይ ይሄ ትክክል አይደለም። እንግዲህ አቶ ፍጹም አስተባባሪው የለም ኦቨርሉክ ይሆንብናል ብላችሁ ፈርታችሁ ከሆነ ችግር የለውም እኛ ሁሉንም ይዋቸውና እንዲመለሱ ነው ይላል። ለሱ ለአቶ ፍጹም ያለው ነባራዊ ሁኔታ አይተው እንዲመለሱ እናደርጋለን። ለተክላይ እሱ አይደለም መመለስ ከተመለሱ ማለቀ ታዝሎ ነው መመለስ የሚፈልገው። ጦርነቱን መክፈት ይፈልጋል። የጽምዶ አስተባባሪ ነው። አስቀድሜ እኮ የውቅሮን ነገርኳቸው። ተፈናቃዮች ወደ ቀያቸው ከተመለሱ በዓለም አቀፉ ማህበረሰብ ፊት ያለን ቅቡልነት ወይም ልንረሳ ነው ብለው ያስባሉ። ያ ጉዳይ አጀንዳው ከተዘጋ በቃኝ ያለቀልን ብለው ያስባሉ። ምክንያቱም ሰራዊቱ እዛ ውስጥም ያለው የታጣቂ ውስጥ ያለውም ሰራዊት በአብዛኛው ከተፈናቀሉትም የተመለመለ ነው። ኦኬ ወደ ቀያችን ከሄድን ማኛ ታዲያ እዚህ ምን አለን? በሉ በዲዲ ያራሳልፉንና እንሂድ ያልላቸው ነው። ምንስ ሊሉ ይዘናችሁ አብረን እንገባለን። በተፈናቃዩ ነዋ። በተፈናቃይ ስም የሚመጣውን ድጋፍ ነው የሚያበሉ ታጣቂያቸውን። በተፈናቃይ ስም የሚገኝን ድጋፍ ነው እየበዘበዙ ያሉት። ያ ሊዘጋ ነው። ይሄ ታጣቂ ተብሎ ለብሔራዊ ለመከተ ለማንነትህ ተብሎ የተሰበሰበው ታጣቂ ከተመለሱ ታጣቂውን ለሱዳን የሚያከራዩት ሊያጡ ነው። ብዙ ስብስብ ጉዳይ አለው እና ይሄ እጅግ የከፋ አረመኔ አካሄድ ሊወቀስ ሊተች ይገባል። የስልክ ልውውጡን ከኔ የፌስቡክ ገጽም ሌሎች ላይም በአብዛኛው ተጋርቷል እንድታዩት። ይሄ የከፋ የከረፋ ግፍ የተሞላበት አካሄድ እውነት የትግራይ ህዝብ ምን ቢያጠፋ ነው ምን አድርጎ ነው በሚል እኔ ስለ እውነት ነው የምላችሁ። እኔ በጣም አዝኛለሁ። ማለት እያወቃችሁት እና በአንድ አካውንት ይግባ እኛ መርጠን ነው የምናሳይ። የሚሞቱ ሰዎች ዘመዶቻቸው አይደሉም? እናቶች አያሳዝኗቸውም? ግን ህወሓት ይሄ ነው። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃ እንዳልኳችሁ የግብፅ ጦር በአሰብ እና የዜድ ናሽናልን ሌሎችም ተጨማሪ መረጃዎችን በጋት ዕለታዊ ምሽት ወደ እናንተ አድርሳለሁ። ቴንኪዩ